ታሪኩ የሚጀምረው ሁለት ወንዶችን እያስመለከተን ሲሆን ሶፊያ እና ጄምስ ይባላሉ። በህይወታቸው በጣም ደስተኛ ሲሆኑ በአዲሱ ቤታቸውም ህይወታቸውን ሀብለውን እየጀመሩ ያሉ ሲሆን ሶፊያ ግን ቤቱን የማደስ ሐሳብ ብታመጣም ጄምስ ግን በሐሳቡ ደስተኛ አልነበረም። ምንም እንኳን ባለቤቷ ቅንጡ ህይወትን ከለመደ ቤተሰብ የመጣ ቢሆንም ሶፊያ ግን ቀለል ያለ ህይወትን መኖር ነው ፍላጎቷ። እቃቸውን ካስተካከሉ በኋላ በቤት ውስጥ ፍቅር ይሰራሉ። በድንገት ግን ጄምስ አንድ የስልክ ጥሪ ሲደርሱ ያቋርጣል። ታዲያ የደረሰው መልእክት አስደንጋጭ ነበረ። የአባቱ ህይወት እንዳለፈ በስልኩ ያርዱታል። ሌላኛው ደግሞ የአባቱ ሀብት የሚወርሰው ብቸኛው ሰው እሱ ነበረ። በዚህም ሁለቱ ጥንዶች ለጊዜውን ቦታ መቀየር እንዳለባቸው ይወያያሉ። ሶፊያ ግን በዚህ ደስተኛ ባትሆንም ትስማማለች። በነጋታው ጄምስ በካምፓኒ ውስጥ ዋና ስራ አስፈጻሚ ሆኖ ለማገልገል ዝግጅት ያደርጋል። ምንም እንኳን ሶፊያ ቀኑን አብሯት እንዲያሳልፍ ብትጠይቀውም ጄምስ ግን ካለበት አዲስ ኃላፊነት አንጻር ሳይስማማ ይቀራል። ሶፊያም በነገሩ ብዙም ደስተኛ አይደለችም። ታዲያ ሶፊያ በቤት ውስጥ መቀመጥ ድብርትን ይፈጥርባታል። በቤት ውስጥም በርካታ ሰራተኞች ስለነበሩ አንድም ስራ አትሰራም ነበረ። በመሃል ታዲያ አንዷ ሰራተኛ የሚያስፈልጋትን ነገር ስጠይቃት ምንም እንደማትፈልግና ሁሉንም ነገር በራሷ መስራት እንደምትፈልግ ትነግራታለች። በምሽትም ጄምስ ከስራ ሲመለስ ሰራተኞቹን እንዳባረረችው ታሳውቋለች። በሁኔታው ጄምስ ይበሳጫል። ምክንያቱም ሰራተኞቹ ለበርካታ ጊዜ በቤት ውስጥ ሰርተው ነበረ። እሷ ግን የ2 ዓመት ደሞዛቸውን እንደከፈለቻቸውና አዲስ ህይወትን መጀመር እንደሚችሉ ትነግረዋለች። ጄምስም በሁኔታው ጥርጥር ቢገባውም ሁሉንም ነገር በራሷ እንደምትፈጽም ቃል ትገባለታለች። በነጋታውም ጄምስ በአዲሱ ስልጣኑ ለሰዎች ራሱን ያስተዋውቃል። በስብሰባው ወቅትም አዳዲስ ሀሳቦችን ያመነጭ ነበረ። ሆኖ ብዙዎቹ ሰራተኞች በሐሳቡ ደስተኛ አልነበሩ። ከቆይታ በኋላም ሶፊያ ደውላለት ሳሩን የምታጸዳበት መኪና እንዳልሰራላት ትነግረዋለች። ጄምስም በምሽት በመምጣት እንደሚያገዛ ቃል ይገባላታል። በምሽትም ወደ ቤት ስትመለስ ማሽኑ ያስቸግረዋል። ምክንያቱም እንደዚህ አይነት ስራ ሰርቶ ያውቅም። በሌላ ቀን ሶፊያ በአፓርትመንቱ ደስተኛ እንደነበሩና በዚህ ግዙፍ ቤት መኖር መልመድ እንደከበዳት ትነግረዋለች። ሰዎችን ያባረረችውም ሰዎችን ማዘዝ ስለማትፈልግ እንደሆነ ትነግረዋለች። ጄምስም ይህን ሁኔታ ለረዳቱ ይነግረዋል። ያ ሰው ታዲያ ይህን ችግር የሚፈታልን መፍትሄ አለ ይለዋል። ለቤቱ ሰራተኛ የሚሆን ሮቦትን የሚያመርት ካምፓኒ እንዳለ ማሳውቀው። ታዲያ ጥንዶቹ በቀጥታ ወደ ካምፓኒው ያመራሉ። ጁሊያንም የተባለው ዋና ስራ አስፈጻሚ እያንዳንዱን ሮቦት ያሳያቸዋል። ጄምስም ከሮቦቶቹ አንዱን እንድትመርጥ ይነግራታል። ጁሊያንም ጄሲካ የተባለችውን ሴት ሮቦት ቢያሳያችሁም ሶፊያ ግን እንደዚች አይነት ውብ ሮቦት ትዳሯ ላይ ችግር ይፈጥርብኛል ብላ አስባ ነበረ። ከዛም ታዲያ ወንድ ሮቦት እንዲገዙ ነገረችው። ጁሊያንም ሄነሪ የተባለ ወንድ ሮቦት ያስተዋውቃቸዋል። ጄምስም ለማረጋገጥ ጫማውን እንዲልስለት ያዘዋል። ሄነሪም ይህንን ጥያቄውን ያደርጋል። ይህንን አስከትሎም ሄነሪ ወደ ቤቱ ይዞት ይሄዳል። ሮቦቱን በቤት ውስጥ አስገራሚ ነገሮችን ይፈጽም ነበረ። ሶፊያ ግን ልክ እንደ ሰው ትዕዛዝ መስጠቱ ምቾት አልሰጣትም። ሄነሪም ቀስ በቀስ ስራዎችን መፈጸም በሚገባ እየተላመደ ይመጣል። ታዲያ አንድ ቀን ወደ ሶፊያ ክፍል ልብስ እየቀየረች ሰተት ብሎ ይገባል። በዚህም ሶፊያ ድንጋጤ ጭሮባት ያልፋል። በመቀጠልም ሶፊያ ለባለቤቷ ደውላ ሰውነቷ ላይ ሲያፈጥባት እንደነበር ነገረችው። ባለቤቷ ግን ሮቦት እንደሆነና ሐሳብ እንዳይገባትም ይነግራታል። አንድ ቀንም ጄምስ ሄነሪን አንድ ጨዋታ እንዲጫወቱ ይጠይቀዋል። በጨዋታው ሙሉ በሙሉ በሚባል ሁኔታ ሮቦቱ አሸንፎት ነበረ። በመናደድም ፈታ ጥሩ የጓደኝነት ጊዜን አብረው ያሳልፋሉ። እንዲያውም በአባቱ ሞት ልቡ እንደተሰበረ ያጫውተዋል። ይህንን ሲሰማ ሄነሪ ልክ እንደ ሰው ሁሉ የሚገርም የፊት ገጽታን ነበር ያሳየው። በሌላ ቀን የባለቤቷ ጓደኞች ቤቱን የሚጎበኙበት ቀን ነበርና ቤቱን በሚገባ ታዘጋጃለች። ሄነሪም በዚህ ያግዛታል፣ አንዳንድ ቀልድንም በመናገር ጭምር። ይህ ታዲያ እንድታምነውና ስጦታም ጭምር እንድትሰጠው ያደርጋታል። ስራዋን ከጨረሰች በኋላ ሶፊያ ወይን ለሄነሪ ትሰጠዋለች። ሄነሪም ያለማመንታት ይገጣል። ይህ ነገር ግን ግራ ቢያጋባትም ሁሉንም ነገር እንደሚያድስ ይነግራታል። ከጄምስ ጋር አብሮ የሚሰሩት ጓደኞቹ ቤቱን እየጎበኙ ሮቦቱ ምን ያህል ለሰው የተቃረበ መሆኑ አስገርሟቸው ነበረ። ታዲያ ሄነሪ አንድ ጥቅስ ያነብላቸውና ይበልጥ ያስገርማቸዋል። ሮቦቱ ኢንተርኔትን ስለሚጠቀም የማያውቀው ነገር የለም ነበረ። ሶፊያም ለእንግዶቹ አንዳንድ ሮቦት መሆኑን ረሳለው ትላቸዋለች። ጄምስ ግን በዚህ ብዙ ደስተኛ አልነበረም። አንድ ምሽትም ሶፊያ አንድ ድምፅ ስትሰማ ከእንቅልፏ ትነቃለች። ለማጣራት ስትሄድም ሄነሪ መሬት ላይ ተኝቶ ነበረ። ሶፊያ እንዲነቃ ካደረገችው በኋላ ሮቦቱ ከዚህ ቦታ እንዴት እንደመጣው አላውቅም፣ በህልሜ ሰው ሆኜ አይቻለሁ ይላታል።
ወደ ቤት ሲመለሱ ጄምስ ተመልክቷቸው ድንጋጤ ይጭርበታል። ሶፊያ ግን የሆነውን በመናገር ታረጋጋዋለች። በሌላ ቀን ጥንዶቹ ወደ ኃላፊው ጋር በመሄድ ስለ ሮቦቱ ሲነግሩት ትንሽ ችግር ገጥሞት እንደሆነ ይነግራቸዋል። ሶፊያ እያለመ እንደሆነ ብትናገርም ጁሊያን ግን ይህ ፈጽሞ የማይሆን ነው ይላታል። ጁሊያንም ሄነሪ ስሜታዊ እንዳይሆን ማድረግ አለበለዚያ ግን ልክ እንደሱ አይነት ባህሪ ያሳያቸዋል ይላታል። ጁሊያን ከሄደ በኋላ ግን ጄምስ ለሄነሪ ሁኔታ ሶፊያን ይወቅሳት ጀመረ። መጽሐፍ መስጠትና እንደ ሰው መንከባከብሽ ነው ለዚህ ምክንያቱ አላት። ሶፊያን በምላሹ አንተም እኮ አብረው ስትጫወት ነበር እረሳው እንዴ ትለዋለች። ከቆይታ በኋላም ሄነሪ ሶፊያን ማሳጅ እያደረጋት ጀርባዋን ይስማት ጀመረ። በመጨረሻ ግን ይህ በህልሟ ነበረ። ስትነቃም የተኛችው ከባለቤቷ ጎን ነበረ። ከሰዓታትም በኋላ የመኝታ ክፍሏን በመክፈት እሱን እያሰበች ራሷን ታስደስታለች። ከጨረሰች በኋላ ግን ሄነሪ ከውጭ ነበረ። እያየኝ ነው ወይ ብላ በጣም አስባለች። እሱም እያየዎች ቢሆን ደስተኛ ትሆኝ ነበር ይላታል። ከቀናት በኋላም ሶፊያና ሄነሪ ከመዋኛው ገንዳ አጠገብ ሲስቁ ተመለከተ። ጄምስም ወደ ጁሊያን ጋር በመሄድ ይህ ሮቦት ምናልባትም ትዳሬን ሊያፈርስ ይችላል ሲል ቅሬታ ያቀርባል። ጁሊያንም በምላሹ ሮቦቱ የተሰራው ከሰዎች ፍቅር እንዲይዘው ሳይሆን ሰዎቹን ለማስደሰት ብቻ ነው ይለዋል። ችግሩ ያለው በሁለቱ መካከል ሲሆን ራሳችሁ ችግራችሁን መፍታት አለባችሁ ይለዋል። ጄምስም ወደ ቤት ሲመለስ ከዚህ በኋላ ከሚስቱ ጋር ያልተገባ ነገር ማድረግና መጽሐፍ ማንበብ ማቆም አለብህ ብሎ ያስጠነቅቀዋል። ሮቦቱ ቢስማማም ሁለታችሁ መስማማት አለባችሁ ሲል ይመልስለታል። ይህንን ሲሰማ ጄምስ በብስጭት ይቆጣው ጀመረ። ወደ ሶፊያ ጋር በመሄድ መጽሐፍ እንዳታነብለት ያስጠነቅቃታል። ይህ ግን አበሳጭቷት ልክ እንደ ሕፃን ይጨቃጨቃሉ። በዚህም ቤቱን በመልቀቅ ወደ አፓርትመንቱ ልትሄድ እንደሆነ ትነግረዋለች። አንድ ቀን ጄምስ ሮቦቱን ምላጭ እንዲያመጣለት ይጠይቀዋል። ሮቦቱ ወደ ክፍሉ የገባው ራቁትን ሲሆን ይህ ደግሞ ጄምስን አስደንግጦት ነበረ። ምን እየሰራ እንደሆነ ሲጠይቀው ፍላጎቱን እያሟላ እንደሆነ ይነግረዋል። ጺሙንም እየላጨ ይስመው ይጀምራል። ከቆይታ በኋላ ያልጠበቀውን ነገር ሮቦቱ አደረገ። በሌላ ቀን ጄምስ ከእንቅልፉ ሲነቃ ብቻውን ነበር። ሄነሪ ግን ቁርሱን እያዘጋጀለት ነው። የሆነውን ነገር ማመን እንኳን አቅቶት ነበረ። በመቆየትም ወደ ሶፊያ ጋር በመደወል ግንኙነታቸውን እንዲቀጥሉና ለእረፍት የሆነ ቦታ እንዲሄዱ ይጠይቃታል። ብዙም በሀሳቡ ደስተኛ ባትሆንም ወደ ቤት ትመለሳለች። ከቆይታ በኋላ ሄነሪ ማሳጅ እንዲያደርጋት ትጠይቀዋለች። ትንሽ ማሳጅ ካደረጋት በኋላም ይስማታል። ለምን ይህን ታደርጋለህ ስትለውም ሊያስደስታት ስለሚፈልግ እንደሆነ ነገራት። ይህ ድርጊቱ አስደንግጧት ስለነበር ወደ ስራ ቦታ እንዲሄድ ጠየቀችው። ጄምስም ከስራ ሲመለስ የተፈጠረውን ነገር ትነግረዋለች። ጄምስ በመናደድ የፈለግሽውን ነገር ነው ያደረገልሽ ሲል ይጮህባታል። ለሁሉም ነገርም እሷን ይከሳታል። በመቀጠልም ወደ ሄነሪ ጋር በመሄድ ለምን እንደሳማት ይጠይቀዋል። ሮቦቱም ለምናው እንዳደረገ ተናገረ። ከመታውም በኋላ ወደ ስራ ቦታ እንዲመለስ አስጠነቅቀው ቻርጀሩንም በመንቀል ከቦታው እንዲሄድ አደረገ። በሌላ ቀን ጥንዶቹ ወደ ጁሊያን ጋር በመሄድ ሄነሪ ሊመልሱለት እንደሆነ ይነግሩታል። ጄምስም ስራ ሲሄድ ሶፊያ ቴክኒሻኑ እስኪደርስ ትጠባበቅ ነበረ። ከቆይታ በኋላም ሄነሪ ወደ እርሷ ጋር በመምጣት ቻርጀሩ እንደተነቀለ ይነግራታል። እንደማይፈልጉ ሲጠይቃትም ባለቤቴ ተናዶባል ትለዋለች። ሮቦቱ ግን እሷ በሌለችበት ከጄምስ ጋር ያደረጉትን ነገር ይነግራታል። ይህን ስትሰማ በጣም ደነገጠች። ምክንያቱም ባለቤቷ ይህንን ነገር ያደርጋል ብላ አላሰበችም። ጁሊያንም ችግሩ ምን እንደሆነ ለማወቅ ከቤቱ ይደርሳል። ሶፊያ ግን ሮቦቱን ቶሎ ችግሩን እንዲቀረፍ እንደምትፈልግ ትነግረዋለች። በቤት ውስጥም ሄነሪ ፊቱን በመስታወት ይመለከታል። ከዛም ጁሊያን ወደ ቤቱ እንዲመለስ ጠየቀው። ሄነሪ ግን ትዕዛዙን ሳይሰማ ውሸታም ሲል ይመልስለታል። በሌላ በኩል ሶፊያ ወደ ጄምስ ቢሮ በመሄድ ለምን እንደዚህ ያደረክብኝ ትለዋለች። እሱም በመልሱ አስገድዶት እንዳደረገ ይናገራል። የተናገረው ነገር ግን አሳምኗት ነበርና ሶፊያም ለሄነሪ ፍላጎት እንዳላት ትነግረዋለች። አንድ ላይ ሆነው ወደ ቤት ከተመለሱ በኋላ ሄነሪ ራቁቱን በመሆን ያዝን ነበረ። ምክንያቱም ባለቤቶቹን አሳዝኗል። ወደ ባለቤቶቹ በመመለስም አዲስ ባለቤት እንዲኖረው ይፈልጋል። ጄምስም ወደ ስቴሽኑ እንዲመለስ ይጠይቀውም ሄነሪ ግን ባትሪው እስኪያልቅ ድረስ እንደሚቆይ ያስረዳው። በሌላ ቀን ወደ ጁሊያን ጋር ሊሄዱ ሲሉ መንገዱ በኤፍቢአይ ወኪሎች ተጨናንቆ ነበረ። ሌላኛው ጄሲካ የተባለችው ሮቦትም ወደ ባለቤቷ መመለስ እንደምትፈልግ ትናገራለች። አንድ ሰራተኛ ግን ሶፊያ ሶ እንደሆነችና ሮቦት ነኝ ብለሽ እንድታምኝ ተደርገሽ ነው ትላታለች። ይህንን ሲሰሙ ጥንዶቹ ደነገጡ። ምክንያቱም ሄነሪም ሰው ነው።
በመቀጠልም ከኤፍቢአይ ወኪል ጋር በመሆን ጁሊያንን ያፈላለጉ ጀመሩ። እያፈላለጉት እንዳሉ ጁሊያን ወደ ኤፍቢአይ ወኪሎች ጋር ይተኩሳል። በመቀጠልም ሄነሪን የወሰደው ገና በሕፃንነቱ እንደሆነና ጁሊያንን በመንከባከብ እንዳሳደገው፣ አሁን ግን ጥንዶቹ ይህንን መጥፎ ተግባር በሄነሪ ላይ እንዳደረገ ይናገራል። በመሃል ግን ሄነሪ ወደ ጁሊያን ጋር በመሄድ በራሱ ሽጉጥ ተኩሶ ይገለዋል። ከዚህ በኋላ ሄነሪ ቢላ በማንሳት ራሱን ለማጥፋት ሙከራ ሲያደርግ ጥንዶቹ ያስጠነቅቁታል። ሄነሪ ግን ሁሉንም ነገር እንደሚያውቅና ለሁሉም ነገር ምክንያት እንደሆነ ከተናገረ በኋላ ራሱን ያጠፋል። ከዓመታት በኋላ ጥንዶቹ ሄነሪ የተባለ ልጅን ይወልዳሉ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። በአዲስ ቪዲዮ እስክንገናኝ መልካሙን ተመኘው።